ክርስቶስ የቤተክርስቲያን ራስ ነው ማለት የቤተክርስቲያን ሰብሳቢ ነው ማያቸዋለሁ ሰብሳቢ ነው ስጋና ደም የሰበሰበው ህብረት አለ ስጋና ደም መብል የሰበሰበው ገንዘብ የሰበሰበው የሹመት ፍቅር የሰበሰበው ይኖራል ፈላስፋ የሰበሰበው ሊቅ የሰበሰበው ይኖራል ንጉስ የሰበሰበው ይኖራል ይሄ ስጋና ደም የሰበሰበው ነው የኔ ቤተክርስቲያን ግን ስጋና ደም ያልሰበሰባት ናት አለ በዚህ ያልተሰበሰበችው ናት የኔ ላይ ቆመች ማለት ቤተክርስቲያን እሷ ናት ይሄን ዓላማ ያላደረገችው ቤተክርስቲያን እሷ ናት የኔ ቤተክርስቲያን የት ላይ እንደቆመች የዋት ነው በእውነትም ነፋሳት ነፋሳት ዘንሙ ዝናማት ወውዝ ዋይስት ወገፍ ወለውት ቤት ወይ ወድቀስ መበዲበኮህ ተሳረረ የምትባለው ይች ቤት ናት ነፋስ ነፍሶ ጎርፎ ዝናብ ዘንሞ ገፍቶ የማይጥላት ትክክለኛይቱ ቤት ባለት ላይ የቆመችው የምትባለው ይች ቤተክርስቲያን ናት ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 10 ላይ ወኮኩሰ ክርስቶስ ውእቱ አለቱ ክርስቶስ ነው ብሎ እንደነገረን እንደተረጎመልን የሕይወት ውሃ የፈለቀበት ቤተክርስቲያን የቆመችበት እርሷ ናት ከስጋና ከደም ያልተሰበሰበችው ማለት ነው የሰውን ፈቃድ ፈልጋ የነገስታትን ግዴታ ለመፈጸም ሰዎችን በምድራዊ ምቾታቸው የማታታልል ለክርስቶስ ፈቃድ ያደረች ፈቃደ ክርስቶስ የሰበሰባት ሃይማኖተ ክርስቶስ የሰበሰባት ፈቃደ ክርስቶስ የሰበሰባት ሕገ ክርስቶስ የሰበሰባት ዘስጋ ወደም ያልሰበሰባት ቤተክርስቲያን ነው እንደዚያ ነው አይታችኋታል ቤተክርስቲያናችን ስጋና ደም ያልሰበሰባት ቤተክርስቲያን ታያዋታላችሁ አይደል ለምሳሌ አብይ ጾም ስንት ቀን ነው የምንጾመው 40 እንጾማለን አይደል 40 ጾመን 55 ይመጣል 55 ጾመን ከዛ በኋላ እሁድ ትንሳኤ ነው አይደል እሁድ ትንሳኤ ሲሆን ለመሆኑ ግን አያችሁ ሲጾም ለቀረመ አካል መጨረሻ ላይ ምን አይነት ጾም ነው የምንጨምርለት ደግሞ እንግዲህ 40 ቀን ስለጾማችሁ የቀዳም ስዑርለት ቁርሳችሁን ብሎ አይደለም እንትን እንደው ምንድነው የምታደርገው እንደውም ጾሙን ጠበቅ ታደርገውና ወደ ምን ትሄዳለች ጭራሽ ወደ አክፍሎት ትጨምርበታለች ማለት ወደ ክርስቶስ የምታቀርበን ስጋና ደምን እየቀነሰች በመሄድ ነው ሲያከፍል የዋለው ሰውዬ ተኝተህ አድረህ 12 ሰዓት ምን የመሰለ ዶሮ ብላይ ትለዋለች አትለውም ተኝተህ አክፍል ትለዋለች ምንድነው የምትለው ቅዳሜ ማታ ጀምሮ የተደር ነው የምትለው ቤተክርስቲያን ደር ነው የምትለው ማለት ነው ስጋና ደም ያልሰበሰባት ቤተክርስቲያን ጴጥሮስ ይሄ ብፃን የምታሰጠችው ለዚህ እኮ ነው በነገራችሁ ላይ ጳጳሳቱን ብፁዕ አቡነ ገሌ የምንላቸው ከዚህ የተነሳ ነው ስጋና ደም ባልሰበሰባት እምነት ውስጥ ሆነው የዚች ቤተክርስቲያን መሪዎች ስለሆኑ ነው እንጂ እንደው ቅዱሳን የማይሳሳቱ ብፁዓን እያልናቸው እንኳን አይደለም ሊሳሳቱም ይችላሉ ላይሳሳቱም ይችላሉ ሰው ናቸው ለፍጹምነት ይበቃሉ እስኪበቁ ሊሳሳቱ ይችላሉ ብፁዕ አቡነ ገሌ ምንለው ከዚህ የተነሳ ነው ቅዱስ ጴጥሮስ የዛ ጊዜ በጣም ቅዱስና ኃጢአት የሌለበት ሆኖ ነው ጌታ ብፁዕ ያለው በምንድን ነው ብፁዕ ያለው ከስጋና ደም ባላገኘው በዚያ እውነተኛ ሃይማኖት አንተ ብፁዕ ነህ ብሎ ተናገረ እና ቅዱስ አትናቴዎስን በሃይማኖተ አበው ሲናገር ወዳጄ ከሁሉ አስቀድመህ የጸናች ሃይማኖትን ምን አድርግ ነው የሚለው ገንዘብ አድርግ እሱን ግን የጸናች ሃይማኖትን ግን ስትማር ኢታጥሪ ዘንተ ማበስጋ ወደም እስመለሊሁ ይቤ ብፁዕ አንተ ስምዖን ወልደ ዮና እስመ ይከሰተ ለከ ዘንተ ስጋ ወደም ሃይማኖትን ግን ከስጋዊ ከደማዊ መምህር አገኛለሁ አትበል አለ ከስጋዊ ከደማዊ መምህር አገኘዋለሁ አትበል ራሱ ጴጥሮስን ያመሰገነው ከስጋና ከደም ስላላገኘው ነው እና ቅድስት ቤተክርስቲያን ሰው ፈልጎ ያገኘው ዕውቀት ሰው ፈልጎ ተሰብስቦ በማህበር በስብሰባ ያረቀቀው ድንጋጌና ሃይማኖት ያላት ቤተክርስቲያን የለችንም አባቶቻችንም ሃይማኖትን ገለጡ እንጂ ሃይማኖትን አልወሰኑም 318 ሊቃውንት 150 ሊቃውንት 200 ሊቃውንት ሃይማኖትን ነው ገለጡት እውነተኛው የሃይማኖት አጥር ቅጥር ይሄ ነው እንጂ ያሉ ሃይማኖትን ተሰብስበው አርቀቀው ድንጋጌ ወሰኑልን ማለት አይደለም ሰው የወሰነው ሃይማኖት የለም እግዚአብሔር የገለጸው ሃይማኖት ብቻ ነው ያለው ሃይማኖት የተሰጠ እንጂ እኛ ፈልገን ያገኘነው አይደለም እግዚአብሔር የሰጠን ልዩ መገለጽ ነው እና ቤተክርስቲያን
ግድግዳዋ የሚነቀነቅ አጥሯ የሚፋለስ ውድቀት የሚገጥማት የቆመችበትን የተሰበሰበችበትን ዓላማ ሁና ትታ በስጋና በደም መሰብሰብ ስትጀምር ቤተክርስቲያን አጥሯ ይነቀነቃል። በምድር ያለችው ቤተክርስቲያን ማለት ነው። አጥሯ የሚነቀነቀው ይሄ ነው። ስጋና ደምን ምክንያት አድርጋ ስትሰበሰብ ቤተክርስቲያን ስጋና ደም ማለት ሌላ ነገር ማለት ነው እና ጌታችን ኢየሱስ ክርስቶስ የቤተ ክርስቲያን ምኗ ነው አልኳችሁ? ራሷ ነው። ምን ማለት ነው ሲተርጉሙት? ሰብሳቢዋና አንድ አድራጊዋ በሉ እስኪ። ስለዚህ ሰብሳቢዋና አንድ አድራጊዋ ነው ማለት ምን ማለት ነው? በክርስቶስ ሃይማኖት የተሰበሰበች፣ በክርስቶስ ፈቃድ የተሰበሰበች። ቀደም የነገርኳችሁ ሁለቱን እሱ ነው። እንደ ስጋ ፈቃድ ያልተሰበሰበች፣ እንደ እግዚአብሔር ፈቃድ የተሰበሰበች። እንደገና ደግሞ በክርስቶስ ሃይማኖት የተሰበሰበች እሱ የሰበሰባት። ስለዚህ በሃይማኖቱ አንድ አደረጋት፣ በፈቃዱ አንድ አደረጋት። ከዛ በጥምቀት አንድ ያደርጋታል፣ በቅዱስ ቁርባን ያትማታል። ማህተሙ ቅዱስ ቁርባን ነው። ስለዚህ ቅዱስ ጳውሎስ እኛ በጣም ብዙ ሕዋሳት ብንሆን ስንት ነን ያለው? አንድ ነን። ምክንያቱ ደግሞ እስመ አሐዱ ኅብስት ንነስ፣ ሁላችንም ከስንት እንጀራ እንቆርባለን አለ? ከአንድ ኅብስት እንቆርባለን። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 17። ሁላችንም ብዙ ስንሆን አንድ ነን። ምክንያቱም አለ አንድ እንጀራ እንካፈላለንና። የአንድ እንጀራ የተባለ የሕይወት እንጀራ ጌታችን ኢየሱስ ክርስቶስ ነው። በቅዱስ ቁርባን አንድ አድራጊነት ቤተ ክርስቲያን አንድ ትሆናለች። ለዚህ ነው ፍትሐ ነገሥት ላይ የማይቀደስባት ቤተ ክርስቲያን እንደ በረት ትቆጠራለች የሚለው። ለዚህ ነው ቤተ ክርስቲያን ካልተቀደሰባት ቅዱስ አግናጢዮስ የሚባለው ሲምፕል ኦርጋናይዜሽን ናት፣ ተራ ድርጅት ናት ይላል። ተቋም የማይቀደስባት ቤተክርስቲያን፣ ቁርባን የሌለባት ቤተክርስቲያን ድርጅት ናት እንጂ ቤተክርስቲያን አይደለችም። ጳጳሱ ሳይባርካት የተመሰረተች ቤተክርስቲያን ድርጅት ናት፣ በረት ናት። ለምንድነው እንደዛ የሚሆነው? የጳጳሳትን ሹመት ለመጠበቅ ሳይሆን ያቺ ቅዱስ ጴጥሮስን ብፁዕ ያሰኘችው እዚያች አለት ላይ የወሰደች የምትተክለው መሰረት በሐዋርያዊ የክህነት ሰንሰለት የምትመጣ ስለሆነች ነው። ቤተ ክርስቲያንን እየወሰደች እኛ በጭቃ በጨፈቃ የሰራናትን፣ በጭቃ አውክተን የሰራናትን በደንጊያም ልንሰራ እንችላለን፣ በወርቅም በብርም በእንቁም ልንሰራው እንችላለን። አሁን እኛ የሰራነውን ቤት አድርገን የሰራነውን ተራ ቤት ከመሆን የክርስቶስ አካል ወደ መሆን የሚያሸጋግረውና ወስዶ መሬት ላይ ቆፍረን የተከልነውን ቤት ክርስቶስ አለት ላይ ወስዶ የሚተክለው ምንድነው ስትሉ ይቺ የክህነት ሰንሰለት ናት። እና ጳጳሱ ያልባረካት ቤተክርስቲያን እንደ በረት ትሁን ያሉ ሰለስቱ ምዕት ከዚህ የተነሳ ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ አሁን ቤተክርስቲያንን አንድ እንድንሆን በቤተክርስቲያን መካከል ያለው መለያየት እንዲጠፋ ምንድነው የሚያስፈልገን? ሶስቱ ናቸው። የመጀመሪያው የክርስቶስን ሃይማኖት አጽንተን መያዝና በዚያ መኖር ነው። ሁለተኛው ምንድነው? የክርስቶስን ፈቃድ ብለን ምን ማለት ነው? መሰብሰብ ነው። ሶስተኛው ምንድነው? ቅዱስ ቁርባን ላይ ሰው ሁሉ ትኩረት እንዲያደርግ ማድረግ ነው። በጌታችን በኢየሱስ ክርስቶስ ሃይማኖታችን ስንማርና ስንጸናበት የሱን ፈቃድ እየተከተልን ስንሰበሰብ፣ ሶስተኛ ደግሞ ሁሉም ክርስቲያን ቅዱስ ሥጋውን ክቡር ደሙን ሲቀበል ያን ጊዜ አንድነታችን ይመጣል። በምእመናንና በምእመናን መካከል፣ በጳጳሳትና በጳጳሳት መካከል ያለው ልዩነት የሚጠፋው እቺ ናት። ሥጋና ደም ያልሰበሰባት የምትለው የኛን እኔ በልጥ የምትል ፈቃድ እየተውን የክርስቶስን ፈቃድ ማዕከል አድርገን ስንሰበሰብ የዚያ ጊዜ ቤተክርስቲያን አንድ መሆን ትችላለች። ቤተክርስቲያን መከራ መለያየት የሚወርድባት ከምን የተነሳ ነው ስትሉ ሁሉም የራሱን ሐሳብ ወደ ቤተክርስቲያን ይዞ ስለሚመጣ ነው። የክርስቶስን ሐሳብ ትቶ የራሱን ሐሳብ ይዞ ይመጣል። አንዱ የዘመዶቹን ሐሳብ ይዞ ይመጣል። ሌላው የባለስልጣን ሐሳብ ይዞ ሊመጣል ይችላል። ሌላውም አንዱን ሐሳብ ይዞ ይመጣል። የእግዚአብሔርን ሐሳብ ማዕከል አድርገን ስንሰበሰብ ቤተክርስቲያን ክርስቶስ ራሷ የሆነላት ቤተክርስቲያን ትባላለች። ክርስቶስ ራሷ የሆነላት ቤተክርስቲያን